አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን በሀገር አቀፍ ደረጃ ከፍተኛ ውጤት ያስመዘገቡ ሙስሊም ተማሪዎች ሽልማት ተበርክቶላቸዋል። በስፍራው በመገኘት ያጠናቀርነውን ዘገባ እናስቃኛችኋለን። አብራችሁን ቆዩ። የሙስሊም ተማሪዎች ሊግ ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር በሀገር አቀፍ ደረጃ ከፍተኛ ውጤት ያስመዘገቡ ሙስሊም ተማሪዎችን በአዲስ አበባ በአድዋ መታሰቢያ አዳራሽ ሽልማት አበርክተውላቸዋል። ኢብኑ ኸልዱን ስታርስ አዋርድ በሚል ስያሜ በተለያዩ የሀገራችን አካባቢዎች ከፍተኛ ውጤት ያስመዘገቡ ሙስሊም ተማሪዎች ሽልማት ሲበረከትላቸው ለ10ኛ ጊዜ መሆኑንም የሙስሊም ተማሪዎች ሊግ የቦርድ ሰብሳቢ ዶክተር ሙሐመድ ነጃ ሽኩር ባደረጉት የመክፈቻ ንግግር ላይ አንስተዋል። ውድ ተማሪዎቻችን የ6ኛ ክፍል፣ 8ኛ ክፍልና 12ኛ ክፍል ከፍተኛ ውጤት በማምጣት አሁን ባለንበት ተጨባጭ እጅግ ከፍተኛ አዳጋች በሆነው ትምህርት ስርዓት ውስጥ ከፍተኛ ጥረትን በማድረግ ለዚህ ውጤት ስለበቃችሁ እንኳን ደስ ያላችሁ ለማለት እንወዳለን። እናንተ በጣም የተከበራችሁ የተወደጃችሁ የቤተሰባችሁም የሀገርም ተስፋዎች ናችሁ። ቁል ሀል የስተዊ الذين يعلمون والذين لا يعلمون ከእውቀት ማዕድ የተቋደሳችሁ ናችሁ። ኢማሙ ሻፊዒ እንደሚሉት እውቀት ማለት የተሐፈዘ ብቻ ሳይሆን ጥቅም ላይ የዋለ ነው። ይህንን መድረክ የሰየምንበት ኢብኑ ኸልዱን ስለ እውቀት ሲናገሩ ምን ይላሉ? እውቀት ጠቃሚ የሚሆነው ለማህበረሰብ ጥቅምን ያመጣ ጊዜ፣ ፍትህን ያመጣ ጊዜ ብቻና ብቻ ነው። ከዛ ውጭ የተቀመጠ እውቀት በእውቀት ደረጃ ልንመዝነው ወይም ልንየው አንችልም ብለው ያስቀምጣሉ። እነዚህን ተማሪዎች ማብቃት ሙስሊም ተማሪዎች ሊግ 3 ዓላማዎችን ይዞ ነው እነዚህን አይነት ፕሮግራሞች የሚሰራው። አንደኛ ሙስሊም ተማሪዎች እውቀትን እንዲያከብሩ፣ እንዲወዱ፣ በትምህርታቸው ውጤታማ እንዲሆኑ ማሳየት ነው። ሁለተኛ ከዚህ ጎን ለጎን እስልምናቸውን እንዲረዱ፣ እንዲተገብሩ፣ እንዲወዱ ማድረግ ነው። በሶስተኛ ደረጃ ደግሞ ከግላዊነት ወጥተው ለማህበረሰባቸውና ለሀገራቸው በጎ አበርክቶን ማበርከት የሚችሉበትን የሞራል ልዕልና ለማድረግ ነው። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር በበኩላቸው ሙስሊም ተማሪዎችን ማበረታታት የካውንስሉ ተቀዳሚ ተግባር መሆኑን በማንሳት ከሙስሊም ተማሪዎች ሊግ ጋር በመተባበር ወደፊትም ሌሎች ተግባራትን ለማከናወን ማቀዳቸውን ገልጸዋል። ገና ሰማይና ምድር ሳይፈጠር በፊት አላህ መጀመሪያ የፈጠረው ነገር ቢኖር ምንድነው? ቀለም ነው። አወሉ ማ خلق الله عز وجل القلم አላህ መጀመሪያ ከሰማይ ከምድር በፊት አስቀድመው የፈጠረው ነገር ቢኖር ብዕር ነው። አባታችን አደም አለይሂ ሰላም ከመላእክቶች አስበልጠው መላእክቶች ስጁድ የወረዱት አባታችን አደም በእውቀት ስለበለጠውና ወዓለመ አደም الاسماء كلها አላህ በተከበረው ቁርአን ውስጥ ከመላእክቶች ያስበለጠበትን መላእክቶች ስጁድ የወረዱለትን ምክንያት ሲናገር በዒባዳ በሌላ ነገር ሳይሆን የበለጠው በእውቀት መሆኑ አላህ በተከበረው ቁርአን ይናገራል። ነቢያችን አለይሂ ሰላቱ ወሰላም የሰው ልጆች ሁሉ አለቃ፣ የአንቢዮች ሁሉ ኢማምና የመልእክተኞች ሁሉ መደምደሚያ የሆኑት ነቢያችን መጀመሪያ በሳቸው ላይ የወረደው ከሰላት፣ ከሐጅ፣ ከዘካና ከሌሎቹ አስቀድመው አላህ የመጀመሪያ ያወረደው ቁርአን ወሁወ ፊ ጋሪ ሒራ የተዓበዱ ረበሁ በሒራ ዋሻ ውስጥ ነው አላህን በማምለክ ሳሉ ከዓለም ጣጣ ጭቅጭቅ ሁሉ የአላህ መልእክተኛ ብቻቸውን ተለይተው አላህን በኢብራሂም ዲን ቅሪት መሰረት በማምለክ ላይ ሳሉ ጅብሪል መጀመሪያ ወደ ምድር ስመጣ ይዞት የመጣው ነገር ኢቅራ ቢስሚ ረቢከ አለዚ ኸለቅ አንብብ የሚለውን የቁርአን አያን ነው። በዚህ የወረደው በሱረቱል አለቅ ውስጥ የመጀመሪያ አምስት አያ ነው የወረደው። ከአምስቱ አያ ውስጥ 2ቱ ስለ ንባብና ሌላኛው ስለ ቀለም የሚያወራ ነው። መጀመሪያ በእኛ በዚህ ኡመት ላይ የወረደው ስለ ንባብ ነው። ዱንያ የሚጀመረው በንባብ ነው። ዱንያ የሚለማው በንባብ ነው። ዱንያም የሚያምረው በእውቀት ነው። አኺራም እንደዛው የሚገኘው በእውቀት ነው። ለዚህ አላህ የመጨረሻ መልእክተኛውን ስልክ የመጀመሪያ መልእክት አድርጎ ያወረደው ስለ ዒልምና ስለ እውቀት ነው። ከ114 የቁርአን ምዕራፍ ውስጥ
አንደኛው ሱረቱል ቀለም ነው። ኑን ወልቀለሚ ወማ ያስጡሩን በቀለም ይሁንብኝ በቀለም እምላለሁ አለ። ተንዊሃን ወተዕዚመን ሊሻኒሂ የቀለምን የብዕርን የእውቀትን ደረጃ ከፍ ሲያደርግ ቁርአን በብዕር አላህ ሱብሓነሁ ወተዓላ መማው ይናገራል። ከ114 የቁርአን ምዕራፍ ውስጥ ወደ 780 አካባቢ ገደማ ስለ ዒልም ነው የምናገረው። በእያንዳንዱ ሱራ እንደ አቭሬጅ ከወሰድን 77 ጊዜና ከዛ በላይ አይን ላም ሚም በምለው ማዳ ዒልም ብቻ በምለው ወደ 780 አካባቢ ቁርአን ጠቅሷል። እስላም የተገነባው በዕልም ነው፣ ያስተማረውን በዕልም ነው። አፈላ የተደበሩነ ቁርአን አፈላ ተዕቂሉን አፈላ ተተፈከሩን ቁል እንዙሩ ማዛ ፊ ሰማዋት ወልአርድ ወማ ቱግኒ ልአያት ወኑዙሩ አን ቀውሚን ላ ዩእሚኑን ቁል ሲሩ ፊል አርድ እያለ አላህ ሱብሓነሁ ወተዓላ ስለ ዕልምና ስለ እውቀት በቁርአን ውስጥ በደንብ ነግረውናል። ነቢያችን ዓለይሂ ሰላቱ ወሰላም ሰፋ ባለ ሐዲሳቸው ውስጥ ኢማም አልቡኻሪ በዘገበው ባስቀመጠው በከተበው ኪታብ ሰሒህ አልቡኻሪ ውስጥ ብቻ 300 እና ከዛ በላይ ስለ ዕልምና ስለ እውቀት ተናግረዋል። አላህም በተከበረው ቁርአን ውስጥ هل يستوي الذين يعلمون والذين لا يعلمون إنما يتذكر أولو الألباب ሰዎች የሚበላለጡት በእውቀት ነው። ዱንያ የሚለማው በዕልም ነው። ሀገር የሚያምረው በዕልም ነው። ዱንያም አኺራ የሚጀመረው በዕልም ነው። ለዛም አላህ ነቢያችን ዓለይሂ ሰላቱ ወሰላም ወዐለመከ ማ ለም ተኩን ተዕለም ወካነ ፈድሉላሂ ዓለይከ ዐዚማ ማታቀውን አሳወኩ ብለው ነቢያችን ላይ የተመጻደቀው ለነቢያችን የዋለውን ኒዕማ ሲናገር በዕልም ነው። ስለ አንቢዮችም ሲናገር አላህ በዕልም ነው ያላቃቸው። ወዐለምናሁ ሰንዐተ ለቡስን ለኩም ልቱሕሲነኩም ሚን በእሲኩም ፈሀል አንቱም ሻኪሩን። ለዚህም አዩሀል ሙስሊሙን እውቀት እስላም ይዞት የመጣውና እስላም ማዕከል አድርገው የተንቀሳቀሰው ነገር ቢኖር እውቀት ነው። ከእውቀት በፊት ከዕልም በፊት እስላም ያስቀደመው ምንም ነገር የለም። ከማ ቃል አልቡኻሪ ፊ ሰሒህ አለዚ ሁወ አሰሑ ልኪታብ ባዕደ ኪታቢላህ ባቡን አልዕልሙ ቀብለ አልቀውል ወልዓመል ብሎ እንዳስቀመጡት ይሄ ባብ ነው። ዕልም እውቀት ከንግግርና ከተግባር መቅደም አለበት ብሎ እንዳስቀመጡት። ለዚህ ነው ሙስሊሙ ኡማ ከመጀመሪያ ቀን ጀምሮ እስከ ዛሬና እስከሚቀጥለው ጊዜ ድረስ ለዕልም ቦታ የሰጡት። የመጀመሪያ ዩኒቨርሲቲ ገንብተው ያስተማሩት የመጀመሪያ ዩኒቨርሲቲ ሙስሊሞች ናቸው የገነቡት። ሌሎቹ በጨለማ ዘመን በነበሩበት ሰዓት ሙስሊሞች ብርሃናማ በሆነ እንቁ በሆነ ዘመን ውስጥ ነበሩ። አውሮፓን በአጠቃላይ ኤሽያንና ሌሎቹን ስመሩ የነበረው በዕልም ከፍ ባሉበት ዘመን ነው። ለዚህም ለእውቀት ቦታ መስጠታችን ለዕልም ቦታ መስጠታችን እኛ ዲኑን ተከትለን መሆኑን ልንረዳና ልንገነዘብ ይገባል። አዩሀል አኸዋቱ ወልአኸዋት ለዚህም ዛሬ ይሄንን መስረት አድርገን ዛሬ ወንድሞች ጥሩ ውጤት ያመጡትንና ሌሎቹንም የተማሩትን እንኳን ደስ ያላችሁ ብለን ስንመጣ ዲናዊ መሰረት ያለውና አምልኮትና ዒባዳ መሆኑን ልናቅ ይገባል። እስላም እውቀትን ዲንና ዓለማዊ ብሎ እስላም አለየም። ለቀድ አርሰልና ሩሱለና ቢልበይናት ወአንዘልና ማዕሁም ልኪታብ ወልሚዛን ሊየቁመ ናሱ ቢልቅስጥ ወአንዘልና ልሐዲደ ፊህ ባእሱን ሸዲዱን ወመናፊዑ ሊናስ። ሁሉንም አላህ ቁርአንን በይናት እንዳወረደው የነገረን እሱ ነው። ብረትንም እንዳወረደ የተናገረው እሱ ነው። ዲኑም ዱንያውንም እስላም ነው የተናገረው። ማንኛውም ለሰው ልጅ የሚጠቅም እውቀት ሁሉ ዲን መሆኑን ነው ቁርአን የሚናገረው። ወሰኸረ ለኩም ማ ፊ ሰማዋት ወማ ፊል አርድ ጀሚዐን ሚንሁ በሰማይ በምድር ውስጥ ያሉትን በሙሉ ለእኛ እንዳገራልን። ወሰኸረ ለኩም ሸምሰ ወልቀመረ ዳኢበይን ፀሐይ ጨረቃ እንዳገራልን እንድንመራመር ያስቀመጠን አላህ ነው። የተፈጠንለትን የሰው ልጆች የተገኙበትንም ዓላማም ስናገር አላህ ሱብሓነሁ ወተዓላ ወአንሻአኩም ሚነል አርድ ወስተዕመረኩም ፊሃ ምድር እንድታለሙ አለ። ምድር ልናለማ የምንችለው ስናቅ ነው፣ ስንማር ነው፣ ስንመራመር ነው። ለዚህ ለትምህርት እስላም ትልቅ ቦታ ይሰጣል። እስላም ለትምህርት የመጀመሪያውን እርከንና ደረጃ ይሰጣል። ትምህርት እየተማራችሁ ያላችሁ ወንድሞች፣ ጥሩ ውጤት ያመጣችሁ ያላችሁ ወንድሞች፣ ሰላት እንደሰገዳችሁት ጾም ጾማችሁ አጅር እንደምታገኙት ሁሉ ተምራችሁ ሀገራችሁን፣ ወገናችሁን፣ ህዝባችሁን ልታገለግሉ በምታደርጉት እንቅስቃሴ ሁሉ አጅርና ምንዳ እንደምታገኙ ነው
ዲን የምናገረው። ሌላው አዩል ሙስሊሙን ለሌሎችም ያለን መልእክት ሙስሊሙ እድል ሲያገኝ ሙስሊሙ የተመቻቸ ሁኔታ ሲያገኝና አግላይ የሆኑ ካሪኩለሞች አግላይ የሆኑ ህጎችና ደንቦች ሙስሊሙን ከስርዓቱ ከምኑ የሚያርቁ ነገሮች ስሩቁለትና በተመቻቸ አይነት ህይወትና በተመቻቸ አይነት ኑሮ ውስጥ ምንም እንኳን የፈለግነውን ያህል እንኳን ብንሆን ባይሆንም ጥቂት ሰላም ጥቂት የተመቻቸ ስርዓት ቢኖር ሙስሊሙ ምን ያህል ውጤት ማምጣት እንደሚችልና ሙስሊሙ ለሀገሩ ለህዝቡ ያለውን ወገንተኝነትና ሀገሩን ለማዳን ምን ያህል ጥረት ማድረግ እንደሚችል ዛሬ የመጀመሪያ ደረጃ በኢትዮጵያ በሀገራችን የመጀመሪያውን ደረጃ ያመጣ ወንድማችን ኻሊድ ምስክር ይሆንልናል። አዩል ሙስሊሙን ለዚህም አሁንም የኢትዮጵያ ሙስሊም ወጣቶችን በመወከል እዚህ ቦታ ሁኜ ለመንግስትና ለትምህርት ሚኒስቴር ለሌሎች ማስተላልፈው መልእክት ቢኖር ሙስሊሙን 1000 ዓመት በዚህ ሀገር ላይ ሙስሊሙ ተበድሏል፣ ተዘልሟል፣ ከትምህርት ስርዓት ርቋል፣ እንዳይመራመር ተደርጓል። መሐመድ አህመድ የሚለውን ስም ቀይረው ክላስ እንዲገባ ተደርጓል። ያ ነገር ከተነሳለትና ነፃነት ሲሰጠው ሙስሊሙ ዛሬም ነገም ለዚህ ሀገር ባለውለታና የዚህ ሀገርን ማልማትና አንድነትን እንደምሰራ ለማረጋገጥ እንፈልጋለን። ለዚህም ህያው ምስክሩ ለዚህም አባይ የህዳሴ ግድብ ላይ ሙስሊም ወንድሞች ያደረጉት እልህ አስጨራሽ ትግል ምስክር ነው የሚሆነውና ይሄንን ለመናገር ይፈልጋለሁ። ሽልማት የተበረከተላቸው የ6ኛ የ8ኛ ክፍል እንዲሁም በ12ኛ ክፍል ብሔራዊ ፈተና ከፍተኛ ውጤት ያመጡ ሙስሊም ተማሪዎች ናቸው። በሀገር አቀፍ ደረጃ ከፍተኛ ውጤት ላመጡ ሙስሊም ተማሪዎች የሰርተፊኬት የዋንጫና የላፕቶፕና የታብሌት ሽልማት ተበርክቶላቸዋል። በዝግጅቱ ላይ የመጅሊሱ ከፍተኛ አመራሮች፣ የሙስሊም ወጣቶች ካውንስል የሥራ ኃላፊዎች፣ ዑለማዎች፣ ኡስታዞች፣ ጥሪ የተደረገላቸው እንግዶች እንዲሁም በርካታ ሰዎች ተገኝተዋል። ያው ነባራዊ ሁኔታ ከዚህ በፊት የነበርንበትን እናውቃለን። ሁላችንም ከአባቶቻችን ጀምሮ ትምህርት ምን ያህል ወደኋላ በሲስተም በአዋጅ በህግ ውስጥ ባሉ ግለሰቦች ጭምር ሙስሊሙ ማህበረሰብ ከትምህርት እንዲርቅ የተደረገበት አጋጣሚዎች ነበሩ። ስለዚህ ይህንን ሊያጣጣ በሚችል መልኩ እጅግ ትልቅ ስራ ይጠበቅብናል። ዛሬ በዩኒቨርሲቲ ደረጃ የሚገኙ የሙስሊም ተማሪዎች ቁጥር ከ10% ብዙ ያልዘለለ ነው። ይሄ በተከታታይ 15 ወይ 20 ዓመት ድረስ የነበረ ፊገር ነው ቁጥር ነው። ስለዚህ በርካታ ስራዎች አሉ። ከታች የሚመጣው ቁጥር ቢጨምርም መሀል ላይ ግን የሚታገታል። ያንን በደንብ ማስተማር ያስፈልጋል። በደንብ ተከታትሎ አጥንቶ መፍትሄ ጭምር የሚገኝበትን ነገር ማመቻቸት ያስፈልጋል። ኢንሻአላህ መጅሊሱ ፌዴራል መጅሊስ በለውጥ ላይ ያለ በመሆኑ ይሄን ለውጥ በሚመለከት በአደረጃጀቱም ከትምህርት ጋራ በኢልምም ቢሆን የራሱን አደረጃጀት ከዑለማ ጋራ እነዚህን ይዞ እየሄደ በመዋቅር ታግዞ የወጣቶች ካውንስሉን በሚመለከት በዚህ ሁኔታ ውጤታማ በጋራ በመተባበር የሚሰሩ ስራዎች በመሆናቸው ወደፊት የተጠናከረ አደረጃጀት ያስፈልጋል። ኢንሻአላህ እነዚህ ህፃናት ልጆች ነገ አገር ተረካቢዎች ናቸው። አገር ውስጥም ሊሆኑ ይችላሉ፣ ውጪ ሄደው ሊማሩም ይችላሉ። ተመልሰው ግን እቺ ነው አገር የሚያገለግሉ እስከሆነ ድረስ በከፍተኛ ሁኔታ ቤተሰቦች በዙሪያ ያለን ሰዎች እገዛ ልናደርግላቸው ይፈልጋል። ሆቢያቸውን በደንብ መፈተሽ ይፈልጋል። ስለዚህ ውጤታማ እንዲሆኑ ተከታታይ የሆነ ፎሎ አፕ ያስፈልጋል። ስለዚህ በሚያስፈልገው ሁኔታ በዲኑም በዱንያውም ሊጠቅም የሚችል ትምህርቶችን ጎን ለጎን ይዞ መሄዱ ተገቢ ነው የሚሆነው። ስለዚህ ኢንሻአላህ ትልቅ ኃላፊነት ቤተሰቦች አለብን። ልጆችም አሁን በምናገኘው ውጤት ብቻ መዘናጋት ስለሌለብን እስከ መጨረሻው ድረስ ውጤቱን ዳር ማድረስ መቻል አለብን። ዛሬ በዚህ አዳራሽ ውስጥ የተሰበሰብነው በእውቀት ፍለጋ የህይወት ምዕራፋቸው አንዱን እርከን ውጤታማ በሆነ መልኩ የተሻገሩ የሀገር ብሎም የነገ ኢትዮጵያ ሙስሊሞች ተስፋ የሆኑ ልጆቻችንን ደስታ
ተካፋይ በመሆን የእንኳን ደስ አላችሁ መልእክታችንን ለማስተላለፍና ለማበረታታት ነው። ውድ ተማሪዎችና ወላጆች፣ ክቡራትና ክቡራን እንግዶች፣ ስኬትና ልቀት በምኞት ብቻ አይገኝም። ስኬትና ልቀት በምኞት ብቻም አይደረስም። የላቀ የመሆን ፍላጎትም ብቻውን ለስኬት በቂ አያደርግም። ጠንክሮ መስራት እና የማያቋርጥ ጥረት ያስፈልጋል። አንድ ሰው ዓላማውን ለማሳካት ጠንክሮ መስራት ይኖርበታል። በመሆኑም ዛሬ ህልማቸውን ለማሳካት የጣሩና የደከሙ እንዲሁም በስኬት ራሳቸውን የለዩትን በጋራ ከፍ የምናደርግበትን መርሃ ግብር እያካሄድን እንገኛለን። መንጀደ ወጀድ ወመንሳረ ዐለ ደርቢ ወሰል፣ የሚታገል ያገኛል፣ በመንገድ የሚሄድ ይደርሳል እንዲሉ እነዚህ ጀግኖች ጥረት አድርገዋል። በልበ ሙሉነትም ወደ ልቀትና ከፍታ መንገድ ጀምረዋል። ለቤተሰቦቻቸው፣ ለትምህርት ቤቶቻቸው እንዲሁም ለሀገራቸው ኩራት ሆነዋል። ውድ ተማሪዎቻችን ባስመዘገባችሁት ውጤት ካውንስሉ እንኳን ደስ አላችሁ በማለት እውቅናና አክብሮቱን ለእናንተ ይገልጻል። ውድ ተማሪዎች ህልማችሁ ነገ ኢንጂነር ሆኖ ከተማን መገንባት፣ ሐኪም ሆኖ የታመመን መፈወስ፣ መምህር ሆኖ ትውልድ ማነጽ፣ መሪ ሆኖ ሀገር ማስተዳደር፣ አስተዳዳሪ ሆኖ የህዝብ ችግርን መቅረፍ፣ የቴክኖሎጂ ባለሙያ ሆኖ ህይወትን ማቅለል፣ የሥራ ፈጣሪ ሆኖ የኢኮኖሚን ማሳደግ ሊሆን ይችላል። ይህን ህልም ወደ እውነታ መቀየር የምትችሉት ግን መሰል የትምህርት እርከኖችን ውጤታማ በሆነ መልኩ መሻገር ስትችሉ ነው። ትምህርት ለኛ ትምህርት ብቻ አይደለም። ከዚህም በፊት ብዙ ጊዜ እናገረዋለሁ፣ ከውስጤ ስለሆነ ነው የምደጋግመው። ትምህርትን እንደ ትምህርት ብቻ አይተን ከሆነ የምንማረው የዲግሪ፣ የማስተርስ፣ የ12ኛ ክፍል መጨረስ የምናምን ክምችት ውጤት ነው የሚሆነው። ያው ክብር ነው፣ ደስ ይላል፣ ደሞዝም ያስገኛል። ግን ትምህርት ለኛ ቢዮንድ ከዛ በጣም ከፍ ያለ ትርጉም ያለው የነፃነት አርማችን፣ ፍትሃችንን የምናረጋግጥበት፣ ማህበረሰባችንን የምንመራበት፣ ኡማችንን የምናገለግልበት ትልቅ መሳሪያ ነው። ምንድነው ብዙ ጊዜ የኔልሰን ማንዴላ አባባል ብዙ ጊዜ ይመጣል አይደል? እዚህ ጋር ኔልሰን ማንዴላ የጥቁሮችን ህዝብ ነፃ ያወጣ ሰው ነው። ግን ስለ ትምህርት ያለውን አመለካከት ስናይ ለሱ ትምህርት ሎየር መሆን ዲግሪ መያዝ ብቻ አይደለም እና ከውስጡ በጣም ብዙ የሆኑ ትርጉሞች ያሉት ነው። እንደ ሙስሊም ማህበረሰብ ደግሞ በጣም ብዙ ኃላፊነት በሀገር ውስጥ ከዛም ከፍ ባለ ሁኔታ ስለሚኖርብን ትምህርትን ስንማረውም ስንቀጥለውም ሰፋ ያለ ልብ ይዘን መቀጠል አለብን። ዛሬ ጅምር ነው ኢንሻአላህ። ነገ ዛሬ 6ኛ ክፍል የተሸለማችሁ አንዳችሁን የሚሳናረግ ኔክስት 8ኛ ክፍል ላይ ከዛ 10ኛ ክፍል ላይ ዲግሪ፣ ማስተርስ፣ ፒኤችዲ እስከ ፕሮፌሰር ድረስ አላህ የሚያደርሳችሁ ያርጋችሁ። ከዛም በዘለለ ለማህበረሰብ እያበረከታችሁ በማህበረሰብ አበርክቶ ደግሞ አላህ ሽልማት እንድታገኙ የሚያደርግ ያርጋችሁ። ከዚህ በተረፈ በመጨረሻ ሁላችሁንም ቤተሰቦች በተለይ ተማሪዎች እንዲሆንላችሁ ስላደረጋችሁ እንኳን ደስ አላችሁ ማለት እወዳለሁ። ጀዛኩሙላህ ኸይር። ዛሬ ተማሪዎች የነገ መሪዎች፣ የነገ አሉን ብለን የምንመኛችሁ ልጆቻችን ሁሉ ዛሬ እንዲህ ያሉ ውጤቶች ይህን ውጤት አምጥታችሁ እዚህ ቦታ ታድማችሁ በዚህ መልኩ ለተገኛችሁ እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት ይወዳለሁ። በእውነቱ አገር የምትለማ የአገር አባቶች፣ የአገር መሪዎች፣ አገር አልሚዎች፣ አገር ተረካቢዎች እናንተ ናችሁ። ዲናችንም ምናስረክቡ፣ ተቋማችንም ምናስረክቡ። ዛሬ ለተቋማችንም ዛሬ ያለው አካል ይህንን ሁሉ መስዋዕት የሚከፍለው ለእናንተ ለማስረከም ነው። እናንተ አላችሁል ብለን ስላመን ነው። አላህ ያግዛችሁ። ከዚህ በላይም የሚመጣ ዓመት ውጤት አምጥታችሁ ዛሬ እንደተደሰትን ሁሉ ለወደፊትም የዛሬ ዓመትም እንደዚሁ
ዶክተሬት፣ ማስትሬት አገኝታችሁ ምንመርቅ መድረክ አላህ እንዲያረግልኝ አላህን እመኛለሁ። አላህ ሱብሓነሁ ወተዓላ በዚህ ምድር የፈጠረን በዚህ ምድር ተምረን አውቀን ምድሩን እንድናለማ ለራሳችንም ወገኖቻችንም እንድናስተምር፣ እንድናሳውቅ፣ እንድናለማ፣ እንድናግዝ ነው የተፈጠርነው። ዲን አልእስላም ደግሞ ከመጀመሪያ ጀምሮ አልረሱል ሰለላሁ ዐለይሂ ወሰለም ቁርአኑ የወረደው ሁላችንም እንደሚታወቁት እቅራ ቢስሚ ረቢከ አለዚ ኸለቅ። ለእውቀት እስልምና የተሰጠ ቦታ ለምንም አልተሰጠም። የመጀመሪያ ቁርአን አየት የወረደው እቅራ ቢስሚ ረቢክ ነው። ቅራአ ነው፣ ዕልም ነው፣ እውቀት ነው። እውቀት የዲን እውቀት ፈጣሪያችን የምናቅበት እውቀት ቅድሚያ ብንሰጠው፣ የዓለማዊ እውቀት ደግሞ ግዴታችን ነው። እውቀት ሁሉ እውቀት ነው። መማር ማስተማር ይኖርብናል። እኛ እንደ ኢትዮጵያ ሙስሊሞች በእውቀት ምን ያክል ወደ ኋላ እንደቀራን ሁላችንም እናውቃለን። የዛሬ 15 ዓመት አንድ የውጭ ሀገር ሰው መጥቶ ቁጥራችሁ ስንት ነው ሲለን 60% ነው ስለው ዩኒቨርሲቲ ውስጥ ያለው ቁጥር ስንት ነው ሲለኝ እንጃ ወደ 10 ሊሆን ይችላል። እንግዳስ እናንተ ቁጥር 10% ናችሁ ኢትዮጵያ ውስጥ አለኝ። 60 አይደላችሁም 10% ናችሁ ቁጥራችሁ ብለናል። ሰው የሚለካው በእውቀቱ፣ ሰው የሚለካው በችሎታው፣ ሰው የሚለካው ለሰው ለወገኑ የሚያስተላልፍ እውቀትም ሆነ እገዛም ሆነ ባለው ሁኔታ ነው። እንግዲህ ለሰው ሁሉ ጠቃሚ አላህ አድርገን። በቅድሚያ ከፍተኛ ውጤት ያመጣችሁ ተማሪዎች እንኳን ደስ ያላችሁ፣ ቤተሰቦችም እንደዚሁ ሁላችንም እንኳን ደስ ያለን። አላሁ ዐዘ ወጀል እኛን የፈጠረበት 3 ዋና ዋና ዓላማዎች እንዳሉ ዑለማዎች ይጠቅሳሉ። የመጀመሪያው ዒባዳ ነው። ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን፣ እኔን ሊያመልኩ እንጂ ለሌላ አልፈጠርኩም ይላል አላህ። ሁለተኛው ኢስቲኽላፍ ፊል አርድ ነው። ኢኒ ጃዒሉን ፊል አርዲ ኸሊፋ፣ በምድር ላይ የኔ ቫይስ ግራንት የሆኑ መልካምን የሚያስፋፉ ክፋትን የሚያስወግዱ የሆኑ የኔ ምትኮች አደርጋለሁ እንዳለው አላህ የአላሁ ስብሓነሁ ወተዓላን ትዕዛዝ የሚያከብሩ ሌላውም እንዲያከብር ጥሪ የሚያደርጉ በመልካም ነገር የሚያዙና ከመጥፎ ነገር የሚከለክሉ ሰዎች ማለት ነው። ይህ ነው አንዱ የመፈጠራችን ዓላማ። ሶስተኛውና በብዛት ሙስሊሞቹ የምንዘነጋው ወለዚ አንሻአኩም ፊል አርዲ ወስተዕመረኩም ፊሃ፣ ምድርን እንድናስውብ ነው የተፈጠርነው። አንዱ የኛ የህይወት ግብ ምድርን ለሰው ዘር የምትመች ማድረግ ነው። ምድር ለሰው ዘር የምትመች የምትሆነው በእውቀት ነው። እውቀት ትልቅ ቦታ እንደሚሰጠው በእስልምና ቅድም ሼኻችን ሐጅ ሱልጣን አማን አንስተዋል። ከዛም በፊት ወንድሜ ኡስታዝ ሐይደር አንስተዋል። ኢቅራ የወረደበት ዲን ነው የኛ ዲን። የመጀመሪያው የቁርአን አንቀጽ ከእውቀት ጋር ከንባብ ጋር የተገናኘ ሆኖ ስናየው ለእውቀት ትልቅ ዋጋ መስጠት እንዳለብን የምንገነዘብበት ነው ማለት ነው። አንድ ትልቅ ዓሊም ኢቅራ ወረቡከ አልአክረም፣ ለምንድን ነው አላህ አልአክረም የሚለውን የአላህ ስም የተጠቀመው እዚህ ላይ? የችሮታ ባለቤት የሆነ ለምን አለ? ከንባብ ጋር ችሮታ ምን ትስስር አለው ይላሉ። ምድር ላይ መሪ የሆኑ ህዝቦች አንባቢዎች ናቸው። የአላህን ችሮታ የሚያገኙት ምድር ላይ መመቻቸትን መሪነትን የሚያገኙት ለእውቀት ትልቅ ዋጋ የሚሰጡ ህዝቦች ናቸው። በሮማን ሲቪላይዜሽን ጊዜ ከሌላው ህዝብ የበለጠ ሮማውያን የተሻለ ለእውቀት ዋጋ ይሰጡ ነበር።
በግሪክ ሲቪላይዜሽንም ጊዜ እንደዚሁ ግሪካውያን ለፍልስፍናና ለእውቀት ትልቅ ዋጋ ይሰጡ ነበር። ሙስሊሞች መሪ በነበርንባቸው ዘመናትም ለእውቀት ትልቅ ዋጋ ይሰጥ ነበር። ምዕራቡ ዓለም ዛሬ መሪ የሆነበት ዘመን ላይ ስንገኝ ለእውቀት ትልቅ ዋጋ ስለሰጡ ነው መምራት የቻሉት። ለእውቀት ዋጋ የሚሰጥ ህዝብ መሪነትን መያዝ ይችላል። መሪነት ደግሞ አማና ነው። ዲኑን ከያዘ ደግሞ አላህን ከፈራ መሪነቱን በአግባቡ ለሰው ልጅ በሚጠቅም መንገድ ይጠቀማል ማለት ነው። ከዚህ ጋር አያይዤ አንድ የማነሳው ነጥብ ቅድም ኡስታዝ ሃይደር ካነሳው ጋር በቀጥታ የሚገናኝ ነው። እንደ ሀገር ግማሽ የሀገርን ህዝብ በትምህርት ሳያሳትፉ እድገት እውነት መሆን አይችልም። ሪያላይዝድ አይሆንም። ግማሽ ፓራላይዝድ የሆነ ሰው ሩጫን ተወዳድሮ ማሸነፍ አይችልም። ሙሉ አካሏ የኢትዮጵያ ህዝብ በሙሉ በማንነቱና በእምነቱ ሳይገፋ እኩል የሚያበረክትባት ሀገር ስትኖር ያኔ የምናልማት ያደገች የተመነደገች ልዕልና ያላት ሀገር መፈጠር ትችላለች። እንዲህ አይነት መድረኮች ሙስሊሞች ካሁን በፊት ከነበረን አስተዋጽኦ የተሻለ እንዲኖረን የሚገፋፉ ስለሆኑ በደንብ አጠናክሮ መቀጠል ያስፈልጋል። በዚህ አንድ ላይ ስለተሰበሰብን ብዙ ነን ብለን እንዳናስብ፣ ከቁጥራችን አንፃር በጣም ጥቂት ነው፣ ግን የሚበረታታ ነው። ያን አጠናክረን መሄድ ይኖርብናል። የመጨረሻ መልእክቴ ለተማሪዎች ነው። ተማሪዎች ዛሬ ወደ ዕውቀት የሚደረገውን ጉዞ በተለይ 12ኛ ክፍሎች ከዛም በፊት ያላችሁ 6ኛ እና 8ኛ ክፍል ተማሪዎች ወደ ዕውቀት ጉዞ ላይ ነው ያላችሁት። 12ኛ ክፍሎችም ለዩኒቨርሲቲ የሚያበቃችሁን በር ነው የከፈታችሁት። የዩኒቨርሲቲ ህይወታችሁ ላይ ደግሞ እንደዚሁ ጠንክራችሁ ሰርታችሁ ኢንሻአላህ የተሻለ ውጤት ማስመዝገባችሁን መቀጠል ይኖርባችኋል። እያንዳንዷ የምታጠፏት ጊዜ ያለፉ የእንቅልፍ ያጣችሁባቸው ሌሊቶች ዒባዳ እንደሆነ አስቡ። ንያችሁን ብቻ አስተካክሉ። ኢነመል አዕማሉ ቢንኒያት። ንያችን አስተካክለን እኔ የምማረው ራሴን፣ ህብረተሰቤን፣ ሀገሬን ወደ ተሻለ ደረጃ ለማድረስ ነው ንያችሁን አስተካክላችሁ የምታነቡ ከሆነ X+Y አጅር ያስገኛል ለማለት ነው። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። አንደኛው ምንድነው የትምህርትን ማግኘት አሁን ላይ እንደምናየው ተምረን ስንወጣ አሳተን ስንወጣ ትምህርት ማግኘት ቀላል የሚመስለውን ነገር ከአባቴ ታሪክ ጋር አገናኝቼ ምን ያህል ከባድ እንደነበረ ማሳየት ፈልጌ ነው። አባቴ ራስ ደስታ አካባቢ እናትና አባቱን ካጣ በኋላ መኪና ውስጥ ተደብቆ እዚህ ከተማ መጥቶ ራስ ደስታ አካባቢ መንገድ ላይ አንዴ ከወደኩ ሱስ ስለምዳለው ሰው አልሆንም ብሎ ሰው ጋር እያንኳኳ ራስ ደስታ አካባቢ ስራ ሰርቼለት የሚያሳድረኝ ሲል እዛ ጋር ነበር ያገኘው። ገብቶ ከሰል እየሸጠላቸው ሲያሳድሩት ፊት ለፊት አርበኞች የሚባል ትምህርት ቤት አለና አርበኞች ትምህርት ቤት ሄዶ ሊስትሮ ግዙልኝ፣ መምህራኖቹን ጫማችሁን እያጸዳሁኝ መማር እፈልጋለሁ ብሎ ነው ትምህርት ቤት የመማር እድል ያገኘው። በጣም ብዙዎቹ የኛ ቤተሰቦች ብዙ መስዋዕትነት ከፍለዋል የትምህርትን ጥቅም ተረድተው። 6ኛ ክፍል የአዲስ አበባ ውድድር ላይ አንደኛ ወጥቶ በኃይለ ሥላሴ ተሸላሚ ሆኗል። ይህንን ማስታወስ የፈለጉት ለምንድን ነው? በጣም ትምህርትን ከፈለግነው ቀዳዳ ጫማችን ማተር አያደርግም። ሀሩን ሚዲያም በአድዋ መታሰቢያ አዳራሽ በመገኘት ያጠናቀርነው የቪዲዮ ዘገባ የተከታተላችሁትን ይመስል ነበር። ሰላም ለሀገራችን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።